እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ክቡራን አድማጮች፣ የአሜሪካና የኢራን ውጥረት ሲቀጥል የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ከተነካን ብቻችንን አይደለም ምንጠፋው ተያይዘን ምንጠፋው ሲሉ ለአሜሪካ ከባድ ዛቻ ሲያስተላልፉ፣ ትራምፕ ደግሞ ዛሬ ሌሊቱን ለአያቶላ አሊ ካሚኒ በሰጡት ምላሽ ደግሞ ተያይዘን እንደምንጠፋ ወይም እናንተ እንደምትጠፉ ወይም ተስማምተን እንደምንቆም ያን ጊዜ ሁሉንም ዓለም ያያል በማለት ገልጸው እኔ ልክ ሁሉሁን ወይም ካሚኒ ደግሞ በቅርብ ታያላችሁ ሲሉ ትራምፕ ለስለስ ያለ ዛቻ ሰንዝረዋል። በሌላ በኩል ደግሞ ተጨማሪ የአሜሪካ ጦር ወደ ቀጠናው እንዲጓዝ አዘዋል ትራምፕ። ይህም የአሜሪካ ጦር ወደ ቀጠናው እንዲጠጋና ኢራንን እንዲከብ በተጨማሪነት ማዘዛቸው ኢራንን የበለጠ አስደንግጧል ተብሏል። በሌላ በኩል በወጣ ሰፊ ትንታኔም አሜሪካ አሁን እንዳለው አካሄድ ኢራንን የምታጠቃ ከሆነ 7 ነገሮች በቀጠናው ላይ ሊፈጠሩ ይችላሉ። እነዚህ 7 ነገሮች በቀጥታም ሆነ በተዘዋዋሪ ኢትዮጵያን ጨምረው መላው ዓለምን የሚያሰጉ ናቸው። ለመሆኑ እነዚህ 7 ሊፈጠሩ የሚችሉ ነገሮች ምንድናቸው? በዝርዝር የማስደምጣችሁ ይሆናል። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ኢራን ከቀን ወደ ቀን እጅግ በርካታ የአሜሪካ የጦር ኃይሎች በከፍተኛ ቁጥር እየከበቧት ነው። ተንታኞች እንደሚሉት ከሆነ ተጨማሪ የጦር መርከቦች በትራምፕ ከትናንት በስቲያ በፍጥነት ወደዚያው አቅጣጫ እንዲገሰግሱና በኢራን ተጠግተው ካሉ የአሜሪካ ጦሮች ጋር ተቀላቅለው በተጠንቀቅ እንዲቆሙ ማዘዛቸው፣ ተጨማሪ ወታደሮችም ወደ አካባቢው እያቀኑ መሆኑ የአሜሪካና የኢራን ጦርነት የማይቀር ጉዳይ መሆኑን አስምረውበት፣ ነገር ግን ኢራን አሁን እየተደራጀ ያለውን የአሜሪካ ጦር በዝምታ መመልከቷና አልፎ አልፎ የማስፈራሪያ መግለጫዎች እየሰጡ ተዘጋጅቻለሁ ከማለት ውጪ የምትፈይደው ይሄ ነው የሚባል አንዳች ራሷን የማዳን እንቅስቃሴ ላይኖር ይችላል በማለት ከፍተኛ ስጋታቸውን ገልጸዋል። በአሜሪካና በእስራኤል በኩል በኢራን ላይ ጥቃት መሰንዘሩ ታምኖበት መሳሪያዎች መጠጋታቸውና ይህን ያህል ኃይል ወደ አካባቢው ማንቀሳቀስ አሜሪካ ያስፈለጋት ዶናልድ ጄ ትራምፕ ጦርነቱ ከተቀሰቀሰ በተራዘመ ጊዜ መዋጋት አለመፈለጋቸው ነው። ውጊያ ውስጥ መቆየት ሳይሆን አንድ ጊዜ ኢራንን በከፍተኛ ቁጥር ለመምታት እንደታቀደበት ትራምፕ ከዚህ ቀደም መናገራቸው ይታወቃል። ይህንን ተከትሎ ታዲያ እስካሁን ኢራንን ከከበቡ አውዳሚ የአሜሪካ የጦር መርከቦች በተጨማሪ ሌሎች የጦር መርከቦች ወደ አካባቢው እንዲንቀሳቀሱና በተመሳሳይ ኢራንን ከበው እንዲቆሙ በአካባቢው የሚገኙ የአሜሪካ የጦር ሰፈሮችም ከመቼውም ጊዜ በላይ ሃይ አለርት ሆነው የትራምፕን ትዕዛዝ እንዲጠብቁ ተነግሯቸዋል። ይህንን ተከትሎ ታዲያ ኢራን የምታድነው ግዛት እንዳይኖራት አድርጎ ለመምታትና በተለይም ደግሞ አሜሪካና እስራኤል ያመኑበትን ሪጅም ቼንጅ የሚሉትን ወይም ያገዛዝ ለውጥ በኢራን ውስጥ ለማድረግ በከፍተኛ ቁጥር አንድ ጊዜ ኢራንን ለመምታት እንደታቀደበት ተመልክቷል። ይህንን ተከትሎ ታዲያ የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ዛሬ ሌሊቱን መግለጫ ሰጥተዋል። አያቶላ አሊ ካሚኒ በሰጡት መግለጫ እንዳሉት አሜሪካ እየዛተች ያለችውና ከበባዋን አጠናክራ ጥቃት ከሰነዘረችብን መላው የመካከለኛው ምስራቅ ሙሉ በሙሉ ወደ ጦርነት አውድማ ይገባል። በመካከለኛው ምስራቅ የማይመታም የጦር ዳፋ የሚያደርሰው አይኖርም። ተያይዘን ነው የምንጠፋው ብለዋል የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ። አያቶላ አሊ ካሚኒ በሰጡት ጠንካራ መግለጫ አሜሪካ በኢራን ሉዓላዊነት ላይ ወይም በወታደራዊ ተቋማቶቿ ላይ የአየር ድብደባም ሆነ ሌላ አይነት ጥቃት የምትሰነዝር ከሆነ የኢራን ምላሽ ለዋሽንግተን
ብቻ ሳይሆን በአካባቢው ላሉ የአሜሪካ አጋሮች እንደ እስራኤል ላሉ የሚሆን በመሆኑ መካከለኛው ምስራቅ የግጭት ዝናብ ይዘንብበታል ብለዋል። አሜሪካ የጀመረችውን እሳት ማጥፋት የማትችልበት ደረጃ ላይ የምትደርስ ይሆናል፣ ይህንን ታያላችሁ ያሉት የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ኢራን ራሷን ለመከላከል የትኛውንም አይነት ወታደራዊ እርምጃ ከመውሰድ ወደ ኋላ እንደማትል አጽንኦት ሰጥተው እስካሁን ድረስ ዓለም ያላያቸው መሳሪያዎች አሉን፣ በዚያ ቀን ከመጣ ደግሞ ማናቸውም የምንሰስታቸው መሳሪያዎች አይኖርም ብለዋል። እንደ ቢቢሲ ዘገባ ከሆነ ካሚኒ ይህንን ያሉት አሜሪካ በቅርቡ ወደ አካባቢው ተጨማሪ የጦር መርከቦች እንዲገባ ማዘዟ ነው ብለዋል። ይህ የአያቶላ ካሚኒ ንግግር የመጣው እስራኤል በጋዛ በሊባኖስ በምታደርገው ውጊያ አሜሪካ ድጋፍ እየሰጠች መሆኗን ኢራን በተደጋጋሚ ስትቃወም ከቆየች በኋላ በጋዛ ያልተገደበውና ወደ ሊባኖስ የተስፋፋው ጦርነት አሁን በኢራን ላይ ከፍተኛ የሆነ የማኮብኮብ ጉዳይ ታይቶበታል። ይህ ጉዳይ የቀጠናውን ደህንነት አደጋ ላይ የጣለ ሲሆን ኢራን ቀጥተኛ ጦርነት ውስጥ ከገባች በየመን የሚገኙ ሀውቲዎች በሊባኖስ ያለውን ሄዝቦላና በኢራቅ የሚንቀሳቀሱ ሚሊሻዎችም በአንድ ጊዜ ወደ ጦርነቱ እንደሚገቡ ተመልክቷል። ይህ ማለት ጦርነቱ ከአንድ ሀገር አልፎ ወደ ሪጂናል ዋር ወይም ወደ ቀጠናዊ ውጊያ እንደሚቀየር ተመልክቷል። የነዳጅ ዋጋን በተመለከተ ይህ አይነት ግጭት የሆርሙዝ ሰርጥን ሊዘጋ ስለሚችል የዓለም የነዳጅ ዋጋ በከፍተኛ ቁጥር ሊንር እንደሚችል ይጠበቃል። የአሜሪካ ፖለቲካንም በተመለከተ አሜሪካ ወደ ሌላ ጦርነት መግባት እንደማትፈልግ የተገለጸ ሲሆን ነገር ግን የእስራኤል ደህንነትና የቀጠናው የበላይነት ጉዳይ የዋሽንግተንን ወደማትፈልገው ጦርነት ሊከታት ይችላል። ይህም ብቻ ሳይሆን በትራምፕ አስተዳደር እንደታመነበት አንድ ጊዜ በከፍተኛ ቁጥር ኢራንን መምታት የሚለው ጉዳይ ታምኖበታል ብለዋል። ይህ በዚህ እንዳለ ታዲያ አያቶላ አሊ ካሜኒ የማስፈራሪያ መግለጫ ለአሜሪካ ከሰጡ በኋላ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዛሬው ዕለት ሌሊት ወዲያውኑ ነበረ ምላሽ የሰጡት። ትራምፕ ከሰዓታት በፊት በሰጡት የትዊተር ምላሻቸው ስምምነት ካደረጋችሁ አሜሪካ የምትለውን ከሰማችሁ ምንም አይመጣም፣ ነገር ግን ይህ ካልሆነ እመኑኝ የሚሆነውን ያን ጊዜ እናያለን ብለዋል ትራምፕ። እኔ አሁንም ተስፋ የማደርገው ስምምነት ላይ እንደርሳለን ብዬ ነው ያሉት ትራምፕ። ነገር ግን ስምምነት ላይ የማንደርስ ከሆነና ኢራን የአሜሪካን ውዴታ የማትተገብር ከሆነ ያን ጊዜ ማን ውሸታም እንደሆነ ታያላችሁ። ወይ ካሚኒ ወይ ትራምፕ ውሸቱን ነው ትላላችሁ፣ የሚሆነውን አይታችሁ ብለዋል። ስምምነት የማናደርግ ከሆነ ዓለም ሁሉንም ነገር ያረጋግጣል ብለዋል ትራምፕ። ኢራንን በኃይል እያሸማቀቁ ወደ ድርድር ጠረጴዛ እንድትመጣ እየገፉ መሆኑን የሚገልጹ ተንታኞች መርከቦቼ ቅርብ ናቸው ማለታቸው ማስፈራሪያ ሲሆን፣ ስምምነትን ተስፋ አደርጋለሁ ማለታቸው ደግሞ ለኢራን የተከፈተ በር እንዳለ ለማሳየት ነው ብለዋል። ስምምነት ከሌለ ካሚኒ ያለው ልክ መሆኑን እናያለን፣ የኢራን ኃይል ምን ድረስ እንደሚሄድ እንመለከታለን ብለዋል ትራምፕ። ይህ ካልሆነ ግን በአካባቢው ላይ ተጠግተው ያሉት የአሜሪካ የጦር መርከቦች የጦር ኃይል በሙሉ ምን እንደሚሰራ እናየዋለን ሲሉ ነው የዛቱት። በአሁኑ ሰዓት ታዲያ የኢራን ውጭ ጉዳይ ሚኒስትር በበኩላቸው በአሜሪካም ማዕቀብ የምታነሳ ከሆነ ለኒውክሌር ስምምነት ዝግጁ መሆናቸውን እየገለጹ ሲሆን ነገር ግን የትራምፕ አስተዳደር በቅድሚያ ኢራን የኒውክሌር እንቅስቃሴዎችንና የሽብር ኃይሎችን መደገፏን ታቁም የሚል መስመር አስምረውበታል። በሌላ በኩል ይህ ጦርነት የሚመለከታት ቻይና ናት። አሜሪካ ጨክና ኢራንን ብትመታት ቻይና በግጭቱ ዙሪያ ምን ታደርጋለች? ጦርነቱን ትቀላቀልና ኢራንን ትከላከላለች ወይስ በዝምታ ሁኔታውን ታያለች? የሚለው የቻይና ሚስጥራዊ አቋምን በተመለከተ የደች መገናኛ ብዙሃን ሰፊ ትንታኔ አውጥቷል። ቻይና ከኢራን ጎን ትቆማለች ወይስ አሳልፋ ትሰጣታለች ኢራንን? የሚለው ይሄው ትንታኔ አሁን መላው ዓለምን የሚጠይቀው ጥያቄ ነው ያለ ሲሆን ምክንያቱም ኢራንና ቻይና ከፍተኛ የሆነ የወታደራዊ ትብብር ስምምነቶች አሏቸው። አሜሪካ ጦር መርከቦቿን ወደ መካከለኛው ምስራቅ አስጠግታ ቆማለች። ትራምፕ ማስጠንቀቂያ ሰጥተዋል። ጦርነቱ መጣው እያለ ነው። በኢራን ዙሪያ የጦርነት እሳት እየነደደ የኢራን ወታደሮችም እጃቸውን ቃታ ላይ አድርገው የመጨረሻውን ሰዓት እየጠበቁ ነው። ታዲያ በዚህ ሰዓት የኢራን የቅርብ ወዳጅና አጋር የሆነችው ቻይና ምን እያሰበች ነው በማለት የጠየቁት የጀርመን መገናኛ ብዙሃን
በዚሁ ትንታኔ ላይም አሜሪካን በኢራን ላይ ጥቃት ብትሰነዝር ቻይና አጋሯን ብላ ጦርነቱን ላትቀላቀል እንደምትችል ገልጸዋል። ምክንያቱም አሜሪካን በኢራን ላይ ጥቃት ብትሰነዝር የቻይና ምላሽ በጣም የተለየና በራሷ ጥቅም ላይ ብቻ ያተኮረ እንደሚሆን ልክ የቬንዙዌላው አይነት ክስተት እንደሚከሰት ተመልክቷል። ቻይና ከመግለጫ የዘለለ ነገር በጉዳዩ ዙሪያ እንደማታረግም ተመልክቷል። ቻይና ቀጥታ ጦርነቱን ተቀላቅላ ከአሜሪካ ጋር የመዋጋት ምንም አይነት ፍላጎት የላትም ያለው ትንታኔው፣ ይህ ማለት የቻይና ወታደሮች ቴሄራን ላይ አይቆሙም፣ ኢራንን አይከላከሉም። ነገር ግን በቅርቡ ጃንዋሪ 2026 ላይ የቻይና የካርጎ አውሮፕላኖች ቴክኒካል ድጋፍ የያዙ ሳጥኖችን ኢራን በፍጥነት ማራገፋቸው ተሰምቷል። ይህም የሚያሳየው ቻይና በቀጥታ አልዋጋም ማለች እንጂ ለኢራን የጦር መሳሪያን በጓሮ በኩል እያሰፈረችና እየሸጠች መሆኑ ነው። ሌላኛው ቻይና ለምን ኢራንን ሙሉ ለሙሉ አትደግፍም በሚለው ጥያቄ መልሱ ቀላል ነው ይላል ትንታኔው። ገንዘብ ቻይና ከኢራን ጋር ያላትን የንግድ ልውውጥ 16 ቢሊዮን የአሜሪካን ዶላር አካባቢ ብቻ ሲሆን ከአሜሪካና ከአሜሪካ ወዳጆች ማለትም ከሳውዲ አረቢያና ከዩኤኢ ከእስራኤል ጨምሮ ያላት ግን ከ180 ቢሊዮን የአሜሪካን ዶላር በላይ ነው። ስለዚህም ቻይና ኢራንን ለመርዳት ብላ ከነዚህ ሀብታም የገልፍ ሀገራት ጋር ከራሷ ከአሜሪካ ጋርም ያላትን ቢዝነስ ማበላሸት ፈጽሞ አትፈልግም ይላል ትንታኔ። ኢራን ለቻይና ተለዋዋጭ የነዳጅ ምንጭ እንጂ ብቸኛ የሀብት አማራጭ አይደለችም። አሜሪካን ቢዚ ማድረግ ግን የቻይና የቤት ስራ ነው። ቻይና አሜሪካን በመካከለኛው ምስራቅ ረግረጋማ ጦርነት ውስጥ ብትገባ ደስ ይላታል። ለምን? አሜሪካ ትኩረቷን ወደ ኢራን ስታደርግ፣ ቻይና ደግሞ በታይዋንና በደቡብ ቻይና ባህር ላይ የፈለገችውን ለማድረግና ታይዋንን ለመቆጣጠር እድል ይፈጥርላታል። ስለዚህም ቻይና ጦርነቱ እንዲቀጥል እንጂ እንዲቆም አትፈልግም። ነገር ግን አሜሪካ እንዳታሸንፍ ኢራን ሙሉ በሙሉ እንዳትወድቅ የዲፕሎማሲና የጦር መሳሪያ እርዳታ በማድረግ ሁኔታውን ዳር ሆና ስትመለከት፣ በዚያ በኩል ደግሞ ሁልጊዜ እንደምትዝተው ታይዋንን ልትወጋት ትችላለች ተብሎም ተቀምጧል። ይህ ሁሉ ሲሆን ታዲያ ከፍተኛ ምስቅልቅል ይፈጥራል የተባለው የኢራን ጦርነት መቼ እንደሚነሳ ባይታወቅም፣ ነገር ግን ጦርነቱ ለመነሳቱ ሁሉንም አረጋጋጭ ምልክቶችና እንቅስቃሴዎች ሙሉ በሙሉ አሳይቷል። በዚህ እንዳለ የእንግሊዙ መገናኛ ብዙሃን ብሪታንያ ብሮድካስቲንግ ኮርፖሬት ቢቢሲ ባወጣው ሰፊ ዘገባ ላይ እንዳመለከተው ከሆነ ኢራንና አሜሪካ እንዳሉት ጦርነታቸው በዚህ ሰዓት ቢቀሰቀስ 7 ነገሮች ሊከሰቱ ይችላሉ ሲል በትንታኔው ገልጿል። አንደኛም በኢራን ውስጥ የመንግስት ሽግግር ሊኖር ይችላል በማለት ገልጿል። የአሜሪካ አየርና የባህር ኃይል የተወሰኑና የተለያዩ ኢላማዎች ላይ ብቻ ጥቃት ከፈጸመ ኢራን ወደ ዲሞክራሲያዊ ስርዓት የምትሸጋገርበት እድል ሊመጣ ይችላል። ይህ ሊሆን የሚችለው ግን ጥቃቱ የተወሰኑ የኢራን አብዮታዊ ዘብ ወታደሮችና በአብዮታዊ ዘቢው ስር በሚንቀሳቀሱ የባሳጂ ታጣቂ ወታደሮች ይዞታ ላይ እንዲሁም በባለስቲክ ሚሳኤሎች መተኮሻና ማከማቻ ቦታዎች ላይ እንዲሁም የኢራንን የኒውክሌር ማዕከላት ላይ ብቻ የተፈጸመ ጥቃት ከሆነ ነው ይለዋል። ሁለተኛው ደግሞ የኢራን አመራሮች ይተርፋሉ፣ ፖሊሲዎቻቸውን ደግሞ ሊያሻሽሉ ይችላሉ ይላሉ። ይህ ደግሞ የቬንዙዌላ ሞዴል ሊባል ይችላል ያለ ሲሆን በቅርቡ አሜሪካን በቬንዙዌላ ላይ የወሰደችው ፈጣንና ከባድ አገዛዙ እንዲቆይ ነገር ግን ፖሊሲዎቹ እንዲቀየሩ አድርጓል በማለት ገልጸው ኢራን አሁን ባለችበት ሁኔታ ይህ ማለት በርካታ ኢራናውያን ዘንድ የማይወደደውን የሪፐብሊክ አብዮታዊ አገዛዝ ተርፎ ነገር ግን በመካከለኛው ምስራቅ ላሉ ታጣቂዎች ድጋፍ እንዳያደርግ ወይም በሀገር ውስጥ የኒውክሌርና ባላስቲክ ሚሳኤል ፕሮግራሞችን ሙሉ በሙሉ ለማቋረጥ እንዲሁም ተቃውሞን ማፈኑን እንዲያቆም ይገደዳል ይላል። ይህ ይሆናል ብሎ ማሰብ ግን ከባድ ነው ሲል ያስቀምጣል። ምክንያቱም አብዮታዊ ሪፐብሊኩ አገዛዝ ለ47 ዓመታት ያህል ይህንን ሲቃወም ቆይቷል። በአንድ ምሽት ይህንን ይቀበላሉ የሚለው ግን አጠራጣሪ ነው ብሎታል። ቢቢሲ በትንታኔው በሶስተኛነት ያስቀመጠው አገዛዙ ይወድቃል፣ በወታደራዊ አስተዳደርም ሊተካ ይችላል ይላል። ይህ ብዙዎች ሊሆን ይችላል ብለው የሚያምኑት ነው። አሁን ያለው አገዛዝ በብዙዎች ዘንድ የሚደገፍ ባለመሆኑና ባለፉት ዓመታትም በሀገሪቷ በሚካሄዱ ተከታታይ ተቃውሞዎች እየተዳከመ መጥቷል ያለው ቢቢሲ፣ ሆኖም አሁን ግዙፍና ሰፊ የደህንነት ስርዓት ስላለው ምናልባትም ይህ ስርዓት ሙሉ በሙሉ ከተመታ አገዛዙ ወድቆ ኢራን በወታደራዊ አገዛዝ ስር ልትወድቅ ትችላለች ይላል። በአራተኛ ግምቱ ያስቀመጠው ኢራን በአሜሪካ ኃይሎችና በጎረቤቶቿ ላይ ከባድ ያጸፋ ጥቃት ትሰነዝራለች የሚል ነው። ኢራን ጣቶቿ ቃታ ላይ ናቸው። በዚህም ደግሞ ይህንን በመግለጽ ከአሜሪካ ለሚፈጸምባት ጥቃት አጸፋ እንደምትሰጥ ስትገልጽ ቆይታለች። ሆኖም ያላት ኃይል ከአሜሪካ
የባህር ኃይልና የአየር ኃይል ጋር ሊወዳደር እንደማይችል ግልጽ ቢሆንም አሁንም በዋሻዎች ከመሬት በታች ወይም ራቅ ባሉ ተራራዎች ውስጥ ተደብቆ የሚገኘው የኢራን የባላስቲክ ሚሳኤሎችና ድሮኖች የአጸፋ ምላሽ ልትሰጥ እንደምትችል ይገልጻል። ይህ ደግሞ ተወደደም ተጠላም አሜሪካንም በተወሰነ መልኩ ሊጎዳት እንደሚችል ይታመናል ይላል። አምስተኛው ኢራን በባህረ ሰላጤው ፈንጂ በመቅበር አጸፋ ልትሰጥ ትችላለች ይላል። ይህ ከአውሮፓውያኑ 1980 እስከ 1988 ባሉት ዓመታት በተካሄደው የኢራንና ኢራቅ ጦርነት ጀምሮ ኢራን የመርከብ መስመሮች ላይ ፈንጂ የቀበረች ሲሆን በሮያል የባህር ፈንጂ አምካኞች እስከሚጸዱ ድረስ ለዓለም አቀፍ የመርከብ ጉዞና የነዳጅ አቅርቦት ከባድ ስጋት ሆኖ ቆይቷል ብሏል። በኢራንና በኦማን መካከል የሚገኘው ጠባቡ የሆርሙዝ ሰርጥ ለዓለም ንግድ ወሳኝ ቦታ ነው በማለት ገልጾ ወደ 20 በመቶ የሚሆነውን የዓለም የተጣራ የተፈጥሮ ጋዝ እንዲሁም ከ20 እስከ 25 በመቶ የሚደርስ ነዳጅ ዘይትና የነዳጅ ተረፈ ምርቶችን በየዓመቱ የሚያልፈው በዚሁ ወሽመጥ ነው ብሏል። ስድስተኛ ግምቱ ኢራን የአሜሪካን ግዙፍ የጦር መርከብ በማስመጥ አጸፋ ልትሰጥ ትችላለች ይላል። አንድ የአሜሪካ መርከበኛም በባህረ ሰላጤው በሚገኝ የጦር መርከብ ላይ ሆኖ ኢራን የተቀናጀ ጥቃት ትፈጽማለች የሚል ስጋት እንዳሳሰበው ለመገናኛ ብዙሃን ገልጿል። ኢራን በአንድ ወይም በብዙ ኢላማዎች ላይ በርካታ ፈንጂዎችና በድሮኖች በፈጣን የባህር ሰርጓጅ መርከቦች ቢያንስ አንድ የባህር ኃይል ጦር መርከብን ልታሰምጥ ትችላለች። ይህ ደግሞ ለአሜሪካ ከባድ ኪሳራ ነው ገልጿል። አሜሪካ ከገንዘብ ኪሳራው በላይ በተለይም በመላው ዓለም ፊት የሚደርስ ትልቅ ውርደት በመሆኑ ኢራን ይህንን አድርጋ ምናልባትም መሞቷም ካልቀረ በአካባቢው ላይ ያለ የአሜሪካ የጦር ሰፈሮች ላይ ከባድ ጥቃት ሰንዝራ ብዙዎችን ለሞት ዳርጋ ሊሆን ይችላልም ብለዋል። በሰባተኛነትና በመጨረሻ ግምቱ ቢቢሲ ያስቀመጠው የኢራን አገዛዝ ሙሉ በሙሉ ወድቆ ነገር ግን ቀጠናው ሙሉ በሙሉ በሆነ ቀውስ ውስጥ ይገባል የሚል ነው። ይህ የተደቀነ እውነተኛ አደጋ ሲሆን የጎረቤቶቿ ኳታርና ሳውዲ አረቢያ ዋነኛ ከባድ ስጋቶች ውስጥ አንዱ ነው ብሎታል። ከነዚህ በተጨማሪም ልክ በሶሪያ በየመንና በሊቢያ እንደታየው የእርስ በርስ ጦርነት በኢራን ሊከሰት እንደሚችል ገልጾ ያን የሚያክል የቀጠናው ሰፊ ሀገር ወደ ቀውስ ገባ ማለት ዙሪያ ቀጠናው ታመሰ ማለት ነው ብለዋል። በሚፈጠረው ትርምስና ሁከት ውስጥም የሚፈጠረው የኃይል ክፍተትን ተከትሎ አካባቢው ላይ ያሉ የታጠቁ እንደ ኩርዶች ያሉ ሌሎችም በቁጥር አናሳ የሆኑ ኃይሎችን ራሳቸውን ለመጠበቅ ሲንቀሳቀሱ ሊፈጠር የሚችለው ውጥረትን ወደ ትጥቅ ግጭት ሊያመራ የሚችልበት አደጋ ሰፊ ነው ብሎታል። ይህም በኢራን የውክልና ጦርነት በቀጠናው ጥቃቶች ያስተናገደችውና በኒውክሌር ፕሮግራሟን የህልውና ስጋት የገባት እስራኤል ብቻ ሳትሆን አብዛኛው የመካከለኛው ምስራቅ ሀገራትም በከፍተኛ ቀውስ ውስጥ ሊዘፈቁ ይችላሉ ይላል። ነገር ግን ትልቋና 93 ሚሊዮን ህዝብ ያላት የመካከለኛው ምስራቅ ሀገር ወደ ትርምስ ውስጥ እንዲሁም የሰብአዊና የስደተኛ ቀውስ ውስጥ እንዲገባ ማንም አይፈልግም። ትራምፕም ስጋታቸው ይሄው ነው ብለዋል። ለዚያ ነው ኢራንን ከመታናት አንድ ጊዜ በደንብ እንዲያማርገን መተን ልዩ የሆነ ስልት መፈለግ ያለብን በማለት ገልጸዋል። የሆነ ሆኖ መካከለኛው ምስራቅ ቀጠና አሁንም በግጭት ዳመና አጥልቷል። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር
በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።